Yeah.
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ከምድርም እስከ አርያም ከሰሜን እስከ ደቡብ አቤቱ የነገስታት ንጉስ የኃያላን ጌታ የሠራዊት አምላክ ቅድመ ዓለም የነበር ዓለምን ሁሉ ፈጥረህ የምትገዛ ዓለምንም አሳልፈህ ለዘላለም የምትኖር ጥንትም ፍጻሜም መጀመሪያም መጨረሻም የሌለህ የነገስታት ንጉስ የኃያላን ጌታ የሠራዊት አምላክ ለአንተ በሰማይ በሰራዊት መላእክት በምድርም በደቂቀ አዳም በባህር ውስጥ በፈጠርከው ፍጥረት ሁሉ አንደበት ቅዱስ ስምህ ሕያው ስምህ ኃያል ስምህ የተመሰገነ ይሁን።
አክሊሌና ክብሬ የምመካባችሁና የምኮራባችሁ አክሊሌና ክብሬ መመኪያዎችና መኩሪያዎች በዚህ በተቀደሰው ተራራ ከሩቅም ከቅርብም ተሰባስባችሁ ይህን ታላቅ ዓመታዊ በዓል ለማክበር የመጣችሁ ክቡራንና ክቡራት ገዳማውያን መነኮሳት፣ መነኮሳት፣ ካህናትና ዲያቆናት፣ ሽማግሌዎች፣ አባቶች፣ ባልቴቶች፣ እናቶች፣ አረጋውያን፣ ጎልማሳዎችና ወጣቶች በወላጆቻችሁ እቅፍና ጀርባ ያላችሁ የዛሬ አበባዎች የነገ ፍሬዎች ሕፃናትም ሁሉ እንኳን ለዚህ ለታላቁ በዓል ለምትናፍቁበት ለምትጓጉበት በሰላምና በቸር አደረሳችሁ አደረሰን። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አራት ሰዎች ያለሁ ትንቢተ ዳንኤል ምዕራፍ 3 ቁጥር 25 ላይ ንጉሱም ናቡከደነጾር መኳንንቶቹን፣ ሹማምንቶቹን፣ አዛዦችን፣ አዛውንቶችን፣ በጅሮንዶቹን፣ አማካሪዎችን፣ መጋቢዎችን፣ አውራጃ ገዢዎችን ሁሉ ሰብስቦ ይሰበሰቡ ዘንድ ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ ትእዛዝ አስተላለፈ። የተባለው አልቀረም። ንጉሡ ናቡከደነጾር በግዛት ውስጥ ያሉትን መኳንንቶች፣ መሳፍንቶች፣ ወይዛዝርቶች ሁሉ ሰብስቦ ይህን የምረቃ በዓል ሲያስከብር ሁሉም ለጣዖቱ ሲንበረከኩ ሶስቱ ወጣቶች ሲድራቅ፣ ሚሳቅ፣ አብደናጎም ግን አልተንበረከኩም። ወገኖች እናስተውል፣ ልብ እናድርግ። መጠየቅ አይቀርም። በዚህ ዓለም እንደተቀማጠልነ የምንቀር አይደለንም። ቅምጥሊቱ ግን በሕይወቷ ሳለች የሞተች ማለት ናት ይላል በአንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 6 ላይ በዚህ ዓለም መቀማጠል ወንዱን፣ ሴቱን፣ ሽማግሌውም ወጣቱም በዚህ ዓለም ብንቀማጠል አንጨርሰው፣ አንፈጀውም፣ ማለፋችን አይቀርም። ሲድራቅ፣ ሚሳቅና አብደናጎም እኛ ለዚህ አናጢዎች ለጠረቡት፣ አንጥረኞች ወርቅ ለለበጡት፣ አፍ እያለው ለማይናገር፣ እጅ እያለው ለማይጨብጥ፣ ጆሮ እያለው ለማይሰማ፣ አፍንጫ እያለው ለማያሸት ለሰው ሰራሽ ጣዖት አንሰግድም አሉ። የአሕዛብ አማልክት የሰው እጅ ስራ ናቸው። አፍ አላቸው አይናገሩም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይጨብጡም። የሚሰሯቸውም የሚያምኑባቸውም እንደነሱ ይሁኑ። መዝሙር 113 ቁጥር 10 ላይ፣ መዝሙር 134 ቁጥር 15 የተጻፈ ቃል ነው። ነቢዩ የአሕዛብ አማልክት የሰዎች ስራ ናቸው፣ ሰው ነው የሚሰራቸው። ወገኖቼ በተለያየ ምክንያት የእናቴ አምላክ የአባቴ አምላክ የምትሉና ለተራራውም ለዛፉም እንደ አምላክ እየቆጠራችሁ የምትሰግዱ አምላካችን እግዚአብሔር ነው። ባህሩንም የብሱንም
ሰውና መላእክትን ሌሊትና ቀን ክረምትና በጋ የፈጠረ እግዚአብሔር አምላክ የሞት ፍርድ የተፈረደባቸው ከእግዚአብሔር በቀር ሌላ አምላክ የለም ብለው እናንተስ የሚገላችሁ ሳይኖር ክፉ ነገር ሳያገኛችሁ ብሎ ዘሎ መካድ ጎልማሳ በሚስት አምላክ በአምላክነቱ ቢገቡበት አይወድም። ንጉሥ በመንግስቱ አምላክም በመለኮቱ በአምላክነቱ ጎልማሳ በሚስቱ ይላሉ አባቶች ሲተሩት እንኳን እግዚአብሔር አምላካችሁ ቀናተኛ አምላክ ነኝ የሚል ከኔ በቀር ሌሎች አማልክት አይኑሯችሁ እያለ ያስጠነቅቃል። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክት አይሁኑላችሁ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸው ምስል በጨረቃው በፀሐዩ በድንጋዩ በዛፉ በባህሩ በውሃው የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልኳቸው። በሚጠሩኝ እስከ 3 እና እስከ 4 ትውልድ ድረስ የአባቶችን ኃጢአት በልጆች አመጣለሁ። ለሚወዱኝም ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላካችሁ ቀናተኛ አምላክ ነኝ። ወገኖቼ ቀላል አድርጋችሁ አትመልከቱት። ከእግዚአብሔር ጋር መጣላት ይሆንባቸዋል። ከእግዚአብሔር በቀር ሌላ አምላክ የለም። በገጠርም የመጣችሁ በከተማ በሩቅም የመጣችሁ በቅርብ በውጭም የመጣችሁ በሀገር ውስጥ አምላካችን እግዚአብሔር ነው። አምላካችን ከእግዚአብሔር በቀር ሌላ አምላክ የለም። እንደው ዛፉንም ቅጠሉንም አምላክ ይሄ እኮ ትልቅ ፈተና ነው። እኔ እግዚአብሔር አምላካችሁ ቀናተኛ አምላክ ነኝ። ቀናተኛ አምላክ ነኝ። ከኔ በቀር ሌላ አምላክ አይኖርም። ወደ ጠንቋይ የምትሄዱ ለጠንቋይ የምትሰግዱ ይህ ሁሉ ኃጢአት ነው። ከኃጢአትም ኃጢአት የመጨረሻ እግዚአብሔር አምላክን ትታችሁ ጠንቋይ ስለ እናንተ ህይወት ሊነግራችሁ፣ ጠንቋይ ስለ እናንተ ጤና ሊነግራችሁ። ስለዚህ እናስተውል፣ እንጨምት። 3 ወጣቶች በባቢሎን አውራጃ በታላቅ ደረጃ በክብር ያሉ ሰዎች ናቸው። እርቧቸው ጠምቷቸው አይደለም፣ ሰርቀው ቀጥፈው አይደለም፣ ከመያዝ ከመንገላታት ከመጠየቅ የደረሱት ለሰማይ አምላክ ለእግዚአብሔር ነው የምንሰግድ ብለው አንደበት ሁሉ እግዚአብሔርን ያመስግን፣ ጉልበት ሁሉም ለኢየሱስ ክርስቶስ ይንበርከክ ይላል ፊልጵስዩስ ምዕራፍ 2 ከቁጥር 10 ላይ የተጻፈ ቃል ነው። አንደበት ሁሉ እግዚአብሔርን ያመስግን። ምስጋና ለእግዚአብሔር የባህሪው የሆነ ምስጋና የሆነ ምስጋና ለእግዚአብሔር ነው። ጉልበት ለኢየሱስ ክርስቶስ ይንበርከክ። ለመድኃኒዓለም ለድንግል ልጅ ለኢየሱስ ክርስቶስ እንስገድ እንበርከክ ብሎ ነው ሐዋርያው ቅዱስ ጳውሎስ ሌሎችም ነቢያት የተናገሩት። እና ከዚህ ላይ አትስገዱላቸው፣ አታምልኳቸው፣ በሚጠሉኝ እስከ 3 እና እስከ 4 ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ። የእግዚአብሔርን ስም በከንቱ አትጥሩ። እግዚአብሔር ስሙን በከንቱ የሚጠሩትን ከበደል አያነጻቸውም። የእግዚአብሔር ስም በከንቱ መጥራት አያስፈልግም። እግዚአብሔር እኮ ነው ሲሆን ወንድም እንኳን በከንቱ አይጠራም፣ እህት እንኳን በከንቱ አትጠራም፣ አባት እንኳን ባልሆነ ቦታ ስማቸው አይጠራም። ወልደው አሳድገዋልና እህት ወንድማማቸው አብረው አድገዋልና ሲሆን ክርስቶስ ለሞተለት ለሰውም ክብር መስጠት አልፎ ተርፎ ደግሞ በእግዚአብሔር ላይ መነሳት። ስለዚህ አናንያና አዛርያ ሚሳኤል አንሰግድም አሉ። ከናቡከደነጾር ደረሱ። ንጉሡ ናቡከደነጾርም ባያቸው ጊዜ ተበሳጨ፣ ፊቱም ተለዋወጠ። ከለዳውያን አይሁዳውያንን ከሰሱ ይላል በትንቢተ ዳንኤል ምዕራፍ 3 ቁጥር 8 ላይ አናንያ አዛርያ ሚሳኤል ተከሰሱ። አምላካችን አንድ እግዚአብሔር ነው። እኔ እግዚአብሔር አምላካችሁ ቀናተኛ አምላክ ነኝ። አናንያ አዛርያ ሚሳኤል የተጠየቁት በዚህ ምክንያት ነው። ለጣዖት አንሰግድም፣
እኛ ለጣዖት አንንበረከክም። ለጣዖት መንበርከክ የለብንም። ሰማይና ምድርን ፈጥሮ ሌሊትና ቀን ክረምትና በጋን እያፈራረቀ ሰውና መላእክትን ፈጥሮ የሚገዛ እግዚአብሔር አምላካችን ነው። ትላንትም ዛሬም ለዘላለም በመንግስቱ ሽረት፣ በህይወቱ ሞት፣ በባህሪው ክፋት፣ በስጦታው ንፍገት የሌለበት የሰው ፊት አይቶ የማያዳላ አምላክ፣ እውነተኛ አምላክ ብለው በዚህ ነው እንግዲህ የተጠየቁት። በዚህ ጊዜ ከለዳውያን አይሁዳውያንን ሶስቱን ወጣቶች ሲድራቅ፣ ሚሳቅ፣ አብደናጎ ከሰሷቸው። ይሄው ለምንድን ነው ንጉሥ ሆይ የመለከትና የእምቢልታ የመሰንቆና የክራር የበገና የዋሽንት ዘፈን ድምፅ የሚሰማ ሁሉ ተደፍቶ ለወርቁ ምስል ይስገድ ብለህ አልነበረ? ነገር ግን እነዚህ ሶስት በባቢሎን አውራጃ ስራ የሾምካቸው ሲድራቅ፣ ሚሳቅና አብደናጎ የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝህን እምቢ ብለዋል። አማልክትህንም አላመለኩ አያመልኩ፣ ላቆምኸውም ለወርቁ ምስል አይሰግዱም አሉ። ናቡከደነጾር በብስጭትና በቁጣ ሲድራቅና ሚሳቅ አብደናጎን ያመጧቸው ዘንድ አዘዘ። እነዚህም ሰዎች ወደ ንጉሱ ፊት አመጧቸው። ናቡከደነጾርም ሲድራቅ፣ ሚሳቅና አብደናጎን አምላኬን አላመለካችሁም፣ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን አለ። አሁንም የመለከቱንና የእምቢልታውን የመሰንቆውንና የክራሩን የበገናውንና የዋሽንቱን የዘፈኑን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ለሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዛን ጊዜ በሚነደው እሳት ትጣላችሁ። ከእጄ የሚያድናችሁ አምላክ የለም። ግፍ ነው የሚፈጸምብን። ተመልከቱ። ይሰማችኋል ወገኖቼ? አዎ፣ ከእጄ የሚያድናቸው አምላክ የለም ነው ያለው። እንደዚህ ነው የምንባልኛ። እስኪ የሚያድናቸውን አምላክ እናያለን ስንባል ነው የኖርነ፣ ስትባሉ ነው የኖራቸው። እናንተን ሲጣሉ ሄደው ከእግዚአብሔር ነው እኮ ከፈጣሪያችን። ነገሩማ እንዴ ፈጣሪን ካልተው ፍጥሩን ይነኩታል። ናቡከደነጾር ሲድራቅ፣ ሚሳቅና አብደናጎ ንጉሥ ሆይ አሉት፣ እኛ ላሰራኸው ለወርቁ ምስል አንሰግድም፣ አንንበረከክም፣ ምንም አንዳች የምናደርገው ነገር የለም። ንጉሥ ሆይ ካዳነ እግዚአብሔር ከእሳቱ ከነበልባሉ ያወጣል፣ ካለዚያ ግን አመድ ትቢያ እንሆናለን እንጂ ያ እውነቱን ውሸት ነው ብለን ወይም ውሸቱን እውነት አድርገን ሰዎች ሲጠርቡት ላይ ለጣዖት አንንበረከክም፣ አንሰግድም አሉ፣ ደመደሙ። በዚህ ጊዜ ናቡከደነጾር ተበሳጨ፣ ቁጣ ሞላበት። የዚያን ጊዜ ናቡከደነጾር በሲድራቅ፣ በሚሳቅ፣ በአብደናጎም ላይ ቁጣ ሞላበት። የፊቱን መልክ ተለዋወጠ። እርሱም ተናገረ፣ የእቶኑ እሳት ይነድ እንደነበር ይነድ ከነበረው 7 እጥፍ እንዲጨመርበት ተናደደና አሁን ለሰው አሁን ምድጃውስ የሰው ህይወት ለማጥፋት እንዲሁ አንድ ፍም ይበቃኝ፣ 7 እጥፍ አድርጋችሁ አነዱት አለ። ንጉሥ ነውና ያን ጊዜ እየተረባረቡ እሳቱን እንደገና እንዲቀጣጠል አደረጉ። ጅግራቸውን ሲድራቅ፣ ሚሳቅና አብደናጎ ያስሩ ዘንድ ወደሚነደውም ወደ እቶኑ እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላን አዘዘ። የዚያን ጊዜ እነዚህ ሶስቱ ከሰናፊላቸው፣ ከቀሚሳቸው፣ ከመጎናጸፊያቸው፣ ከቀረው ልብሳቸው ጋር ታስረው በሚነድ እሳት ተጣሉ። የንጉሱ ትእዛዝ አስቸኳይ ስለሆነ የእቶኑም እሳት እጅግ ስለሚነድ ሲድራቅ፣ ሚሳቅና አብደናጎ የጣሏቸው ሰዎች የእሳቱ ወላፈን አመድ ትቢያ አደረጋቸው። እነማንን? ሶስቱን ወጣቶች ወርውረው የጣሏቸው የንጉሱ ወታደሮች ሶስቱን ወጣቶች ጥለን እንመለሳለን ሲሉ እሳቱ እንደ ማግኔት ሳበና አመድ አደረጋቸው። እነዚህም ሶስቱ ሰዎች ሲድራቅ፣ ሚሳቅና አብደናጎ ታስረው በሚነድ በእሳት ውስጥ ተጣሉ ይላል። በዚህ ጊዜ የዚያን ጊዜ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ። አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን አለ። እነርሱም አዎ ንጉሥ ሆይ አሉት። እርሱም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎች ያለሁ፣ ምንም አላቆሰላቸውም። የአራተኛው መልክ የአምላክን ልጅ ይመስላል። 3ቱም ሲድራቅና ሚሳቅ አብደናጎ
ወጣት ናቸው። ነገር ግን በይች የወጣትነት ዘመናቸው ስራቸውን ሰርተዋል። ቅዱስ ዮሐንስም በይች በ30 ዓመት በበረሃ በምድረ በዳ ኖረ። 6 ወር ግን ንጉሥ እስከ መገሰጽ ድረስ ጌታን እስከ ማጥመቅ ድረስ የተሰጠው የ6 ወር ስራውን ተመልከቱ። መድኃኔዓለም ኢየሱስ ክርስቶስን ያጠመቀ በዮርዳኖስ የሥላሴን አንድነት ሶስትነት የመሰከረ እግዚአብሔር አብ በብሩህ ደመና ሆኖ የምወደው ልጄ ይህ ነው ስሙት ሲል፣ እንደው መንፈስ ቅዱስ በነጭ ርግብ አምሳለ ሲወርድ ጌታ መድኃኔዓለም በዮርዳኖስ ሲጠመቅ ዮርዳኖስ ስታፈገፍግ ዮርዳኖስ ወደ ኋላው ሲሸሽ በነቢያት የተነገረው ሲፈጸም ለዚህ ሁሉ መጥምቀ መለኮት ቅዱስ ዮሐንስ ገና የተወለደው ቅዱስ ዮሐንስ 6 ወር አስተማረ። ሌሎችም በተሰጣቸው እድሜ 962 969 930 950 ይህንና ይህን የመሰለ እነ ሙሴ 120 ዓመት እነ ዮሴፍ 110 ዓመት በይሽ ምድር ላይ ኖረዋል። ሁሉም በተሰጠው የእድሜ ዘመን የተሰጣቸውን የስራ ድርሻ ተወጥተዋል። ዮሐንስ ደግሞ 6 ወር ነው። በ6 ወር ውስጥ መንግስተ ሰማያት ቀርባለችና ንስሐ ግቡ አለ። እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? አብርሃም አባት አለ እንደምትሉ አይምሰላችሁ እያለ ገሰጸ፣ አስተማረ፣ መከረ፣ እውነትን ተናገረ። ንጉሱንም ሄሮድስን ሳይፈራ እውነትን መስክሯል። በኋላ በሰይፍ ተቆርጧልና አሁንም በወጣትነት ዘመናቸው እነዚህ 3 ወጣቶች በተለይ አሁን ብዙዎች ወጣት ናቸው። ከሩቅም ከቅርብም ከውጭም ከውስጥም የመጣችሁ የሀገሬ ልጆች ወጣቶች አደራ ሰው ላይ በሐሰት አትመስክሩ። ሰውን በሐሰት አትክሰሱት። በሰው ቤት በሰው ትዳር አትግቡ። በድግምትና በመተት የሰውን ቤት አታፍርሱ። የሰውን ልጆች አትበትኑ። እውነቱን እውነት በሉ ስለ ጌታ ብላችሁ፣ ስለ ጌታ ስለ መድኃኔዓለም ብላችሁ እውነቱን እውነት ውሸቱን ውሸት በሉ ወገኖች። እውነቱን እውነት በሉ አደራ። ምንጊዜም ቢሆን ውሸት ቢጠራቀም ቢጠራቀም አንዲት ነጥብ እውነትን አይመስልም፣ አይሆንም፣ አይሳካም ብሎ መፍረሱ አይቀርም። የውሸት ይፈርሳል። ለውሸት ቦታ የለውም። በእውነት ላይ አትዋሹ። በእውነት ላይ ወጣቱ ከጫቱ ከሲጃራው ከደባርቱ ራሳችሁን ጠብቁ። የሀገር ፍቅር ይኑራችሁ። እናት አባቶቻችሁን አክብሩ። ሽማግሌዎችን አክብሩ። ካህናትን አክብሩ። መነኮሳትን አክብሩ። ለሰው ክብር ስጡ። አደራ እላችኋለሁ። አደር እርስ በርሳችሁ ተዋደዱ። ባልንጀራህን እንደራስህ ውደድ። ቅድም ብያለሁ። እግዚአብሔር አምላክን በፍጹም ነፍስ በፍጹም ኃይል በፍጹም ሀሳባችሁ ውደዱ። ባልንጀራችሁን ደግሞ እንደራሳችሁ ውደዱ። ይህ ከሆነ እኮ በረት አይከፈት፣ ዘበኛውም ሌላ ስራ ይመደባል። ቤት አይጠበቅ፣ በረት አይጠበቅ። ከብቶችን ነት ሜዳ ላይ ተሰማርተው ያራሉ። አሁን እኮ ያስቸገረን የሰው ሌባ የሰው አውሬ ነው። ጅብ የለ፣ ቀበሮ የለ፣ ተኩላ የለ። እግዚአብሔር ይመስገን። እግዚአብሔር እንዲህ የገሌን ከብት አውሬ በለው ሲባል ነው። የገሌን ከብት ግን እገሌ ሰረቀው ሲባል እንሰማል። እገሌን አውሬ በለው። እንደው በጫካ ሲሄድ ወይም በሌሊት ሲሄድ አንዲህ አይነቱ ሰውዬ ጅብ በለው፣ ቀበሮ በለው፣ እባብ ነደፈው ሲባል ሰምተን አናውቅም። እገሌ ገደለው የሚል ግን ብዙ ነው። እገሌ ገደለው፣ እገሌ ንጹሕ ደም አፈሰሰ፣ እገሌ ንጹሕ ሰው ነበር በመንገድ ቀረ የሚባል ኧረ ተው፣ ኧረ በይንተ እግዚአብሔር ወደ ልባችን እንመለስ። 21ኛው ክፍለ ዘወትር ያሉባልታ ወሬ እንደሰማን ለሐሰትን ለማፈጸም እንደተመዘገዘን የውሸተኞችን ታሪክ የሐሰት ታሪክ ለማስፈጸም መምዘግዘግ። ኧረ ወደ ልባችን እንመለስ። እውነቱን እውነት እንበል። ከ94 ዓመት በፊት ከ9 ዓመት ተራራ የጀግኖች የሽፍቶች መስመር ነበር። ይኸው የአካባቢ ሰዎች አሉ። ይመስክር፣ ትውልድ ይመስክር። ብቻዬን ነው ጥሼ የገባሁትን። ከዛ በኋላ ነው አንድና ሁለት እያለ ታሪኩን እያጠና የጻፍኩትን መጽሔት እያደመጠ ሰው እንደሚወደው በሰው በየሀሳብ መምጣት ነው ለመዳን የሚጸድቀው ለመጽደቅ። ሌሎችም እንደ በመሰላቸው መንገድ መሰብሰብ የጀመሩት እንዲሁ ዓመታት ከተቆጠረ በኋላ ነው። ብቻዬን ስገባ ግን ብቻዬን ነው።
ወገኖችና ተራራው ዝቅ ሸለቆ ከፍሎ የተገኘ በሱ ቦታ ላይ እጣትን የሚቀስስ ሰው አለበት። የግፍ ቦታ ነው፣ የመከራ ቦታ ነው። መከራ ላይ መከራ የሚጨምር ዕዳ አለበት። እኛም ከኛ ላንወጣ እስካሁን ድረስ አለን። እስካሁን ድረስ የታረፈልን ጊዜና ዘመን የለም። ነገር ግን አለን። እግዚአብሔር ደግሞ ደኞች ከፋን ነገር የለም። እንዲህ አልሰረቅ ቀጠፍን ናቸው ወገኖች። አዎ ይሄ ነው። እውነትን ያዙ አደራ። ሐሰተኞች አትሆኑ አደራ። ህፃናቶች አደራ። እኔ እናንተን እያለቀስኩ ነው የምላችሁ። ህፃናቶች አደራ። ህፃናቶች ታላቅ አደራ ይጠብቃቸዋል። ህፃናቶች ይሁት ትውልዱን በሐሰት መክሰስ፣ የሰው ምት ሲል ማጥፋት፣ መዝረፍ፣ ማጭበርበር፣ አንዱ የደከመበትን ላጥጋጥ አርጎ መብላት፣ ይሄ ነው። ህፃናት ስሙኝ፣ ከእንዲህ አይነት ከዚህ መራቅ አለባችሁ። ጥራችሁ ግራችሁ ሰርታችሁ ነው ማደር ያለባችሁ። ጥራችሁ ግራችሁ እናት አባቶቻችሁን እርዱ። ጥራችሁ ግራችሁ ሽማግሌዎችን እርዱ። ደክማችሁ ወጥ እንዲህ አይነት እቅድ ይኖራችሁ። ዛሬ ማለት አይደለም በቅፍያ ያለህ አይደለም ዓላማ ይኖርም። እኔ ይህ ዓላማ በህፃንነቴ ነበር። ቤተክርስቲያን እግዚአብሔር ምስክሬ ነው። ህፃን ሳለሁ ዓላማ ይሄ ነው። በመንደር ሳይሆን በዓለም ዙሪያ የማስተምረውን የምሰራውን ቤተክርስቲያን ምንጊዜም ከህፃንነት ዓላማ ይሄ ነው። ለማንም እያደለ እውነት ነው። ከልጅነቴ ከማህፀን ስወጣ ጀምሮ ዓላማ ህፃናት አሁንም ብትመኙ የተመኛችሁትን መልካም ነገር ታገኛላችሁ። ምኞታችሁ ብቻ መልካም ነገር ይሁን። ለሀገር ይሁን ምኞታችሁ፣ ለህዝብ ይሁን ምኞታችሁ፣ በጎ ስራ ለመስራት ይሁን ምኞታችሁ። እንደ በረት ለመክፈት እገሌን ደብድቤው እናቴን ሰድቧታል፣ አባቴን አስቀይሞታል፣ አናቱን ጥርሱን አረፈዋለሁ፣ እግሩን ቆምጠዋለሁ። እንዲህ አይነት ነገር ከናንተ ይራቅ። ተጋሃስም እኮ ግብረ ሰናይ ከክፉ ሽሽ፣ መልካም አድርግ አደራ። ከእንዲህ አይነት እኩይ ተግባር ራቁ አደራ። ሰውን መግደል ምንድን ነው? እግዚአብሔር የፈጠረውን የእግዚአብሔርን ስራ ማፍረስ ምን ጥቅም አለው? እግዚአብሔር በሞተለት በሰው ልጅ ላይ መነሳት፣ በሐሰት መክሰስ፣ በሐሰት ማጥፋት፣ ያልተወራ ማውራት፣ ኧረ ተው፣ ኧረ ዘር እንዳይጠፋ እንዴ! እያያችሁ እኮ ነው ከመከራ ላይ መከራ እየወደቀብን። አሁን በምን አይነት ዘመን ላይ ነው ያላችሁት? የአሁኑ አኗኗራችሁ ምን ይመስላል? ደስ ብሏችሁ ነው የምትኖሩ? ደስታ አለበት በኑሯችሁ ላይ ወይስ ምን እየጠበቃችሁ ከግፍ ላይ ግፍ የምትጨምሩ፣ ከግፍ ላይ ግፍ የምታስቡ? ኧረ ስለ እግዚአብሔር ብላችሁ ልባችሁ ይመለስ። ሰውን በከንቱ አታሳዱት። የሰውን ቤት በድግምት በመተት አታፍርሱ። ጎታው ጎተራው እንዲደርቅ፣ በረቱ ጋጡ እንዲጠፋ፣ ልጆች እንዲበተኑ አታደርጉ። ይቅርባችሁ። ኧረ ግፍ አትፈጽሙ። ኧረ እርስ በርስ የተጣላችሁ ታረቁ። የቀማችሁ እርስ በርሳችሁ ተስማሙ። ስለ እግዚአብሔር ብላችሁ ተፋቀሩ፣ ተስማሙ። ይህ የበረሃው ስብከት ነው። ይህ የበረሃው ስብከት ነው። ሽማግሌዎች አስታርቁ። የሚያስታርቁ ብፁዓን ናቸው እግዚአብሔር ልጆች ይባላሉ ይላል። ሽማግሌዎች ባልቴቶች አስታርቁ። ሽማግሌዎች ባልቴቶች ለማስታረቅ ነው አፈን መክፈት፣ ለማስታረቅ ነው ከአንዱ ወደ አንዱ መንቀሳቀስ ያለባቸው። ለሰላም ነው መውጣት መውረድ ያለባቸው። ቤት እንዳይፈርስ፣ ክምር እንዳይቃጠል፣ ንጹህ ደም እንዳይፈስ፣ ሰው ያላገባብ እንዳይንገላታ። ኧረ ወገን ስለ ሀገር ብላችሁ፣ ኧረ በህግ አምላክ ይላል ሀገራችን ሰው። በህግ አምላክ ይላል ወገን። በአበው አምላክ በአባቶች በአብርሃም በይስሐቅ በያዕቆብ አምላክ ወደ ልባችን እንመለስ። ካህናቶች እናስተውል። ስለ እውነት እንኖር። ስለ እውነት እንኖር። እውነትን ለትውልዱ እናውርሰው። ፍቅርን ለትውልዱ እናውርሰው። ፍቅርን ለትውልድ እናሸጋግር። እውነትን ለትውልድ እናሸጋግር። ሰውን በሐሰት እየከሰስን፣ የሰውን ስም እያጠፋን፣ ሰውን እያሳደርን፣ ሰውን እያስጨነቅን፣ በሰው ትከሻ እየተቀማጠልን፣ የሰውን እንጀራ እየበላን መቼም ቢሆን አይቀናን። እንደማይቀናን ማወቅ አለባቸው። ጥረህ ግረህ ብላ ነው ያለ። ወንድምህን ደግሞ በባልንጀራ ላይ በሐሰት አትመስክር ነው ያለ። የባልንጀራን በሬውን ላሙን ሚስቱን በሬውን ላሙን ባሏን አትመኝ፣ የባልንጀራችሁን ገንዘብ አትመኙ ነው ያለ። አብሮ መስራት አብሮ መብላት ይቻላል። መስረቅ፣ መቅጠፍ፣ ማታለል ግን ክልክል ነው። አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር የሚልበት መለኮታዊ ቃል አለበት። አደራ እላችኋለሁ። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። የሰማችሁ ነው። ወንቅሸት ሆይ ብረሳሽ ቀኝ ትርሳኝ፣
ባላስብሽም ምላሴ ከትናገዬ ጋር ይጣጋ። ከደስታዬ ሁሉ በላይ ወንቅ እሸትን ባላስብ። የምትወዱት ሁሉ የምትወዱት በግድ አልላችሁም፣ ዝም ማለት ትችላላችሁ። የምትወዱት ግን የወንቅ እሸት ፍቅር ያላችሁ ወንቅ እሸት በወንቅ እሸት የዳናችሁ ሰዎች ወንቅ እሸት ሆይ ብረሳሽ ቀኜ ተርሳኝ በሉ አንድ ጊዜ። የምትወዱት የዳናችሁ የተፈወሰ ባላስብሽም ምላሴ ከትናገዬ ጣጋ። ከደስታዬ ሁሉ በላይ ወንቅ እሸትን ባላስባት ይጠጣል። እንደምን ቆያችሁ? ከእናንተ የበደልኩት አለ ወይ? ከእናንተ ያስቀየምኩት አለ ወይ? ከእናንተ ያሳዘንኩት እንጀራውን የበላሁበት ብር ስጡኝ ውጣ ግባ ብዬ ፈርሜ ያባረርኩት እኔውት 24 ዓመት አልፏል። በእጄ ፈርሜ ያባረርኩት ቀና ብዬ በአፌ ክፉ የተናገርኩት ከእናንተ ያሳዘንኩት በጥቅሉ ካህናት ያሳዘንኩት ያስቀየምኩት አለ ወይ? ትወዱኛላችሁ? በእውነት ትወዱኛላችሁ? በእውነት ትወዱኛላችሁ? የእግዚአብሔር ስጦታዎች እግዚአብሔር የሰጠኝ እኔ እንደናንተ እናንተ እንደኔ የእግዚአብሔር ስጦታ የአምላክ ስጦታ በእኔና በእናንተ መካከል ፍቅራችን እስከ ጽዮን ተራራ ነው። ፍቅራችን እስከ ሰማያዊት ኢየሩሳሌም ነው። ደስ ይበላል። ፍቅራችን ማህበረ ትጋት፣ ማህበረ በኩራት፣ ማህበረ ልማት፣ ጀግኖች ማህበረ በኩራት። እሺ ይበቃል፣ ይበቃል፣ ይበቃል። ታዲያ ምና አቤት እናንተንም አይስጠኝ እንጂ ይሄ ክፉ ትውልድ ገነጣጥሎ ኋላዬን፣ ባቴን፣ ወገቤን፣ ጀርባዬን፣ ደረቴን ልጋጥህ የሚል በኩርንችትና በእሾህ ተከብቤ በተኩላና በቀበሮ ተከብቤ እናንተንም አይስጠኝ፣ እናንተንም አይስጠኝ እንጂ እናንተ ከሌላችሁማ ደፋ ብዬ ብሞት ነው የሚሻለኝ። የእናንተን አንገት መድፋት አያሳየኝ፣ የጻድቅን ሞትን የልሙት። የእናንተን አንገት መድፋት የእናንተን መታመም አያሳየኝ። እኔ ስለ ወገኔ እኔ ደፋ ልበል፣ እኔ ክሽር ልበል፣ እኔ ተዘቅዝቄ ልቀበርላችሁ። እግዚአብሔር ዘመናችሁን ይባርከው፣ ቤታችሁን ይባርከው፣ ማሳው ይባረክ፣ ጋጡ በረቱ ይባረክ፣ ዘራችሁ ትውልዳችሁ ይባረክ፣ አያቶቻችሁ ቅድመ አያቶች ልጆቻችሁ የልጆቻችሁ ይባረኩ። እግዚአብሔር ይባርክ። እናንተንም አይስጠኝ። እናንተማ ውጭ ናለች መቻለ ይበቃል። ገበሬው ቦታው ጎተራው ሞሰቡ ትረፍረፍላችሁ። ወልዳችሁ አሳድጉ። ወልዳችሁ መንታ ብትሉ ልጅላችሁ። ወንዶች ሴቶች ልጅላችሁ። መንታ ብትሉ ወንድ ወይም ሴት ብትሉ የተባረኩ ልጆችን ይስጣችሁ እግዚአብሔር። ሰውን በሐሰት የሚከስ የሚያስከስስ ስቶ የሚያስት ክፉ ትውልድ ስተው የሚያስቱ ሰውንን በሐሰት የሚያነሳሱ በሰው ዕድል የሚገቡት ከእንዲህ አይነት ትውልድ የተለዩ ልጆቻችሁን ማህፀናችሁን ባርኮ እንደ ዮሴፍ እንደ ዮሐንስ እንደ አብርሃም ደጋግ የምትወልዷቸውን ልጆቻችሁን ደጋግ ልጆች ያድርግላችሁ። ወገኖች ሀገራችን አሁን ብሔረ መላእክት ብትሆን መላው ዓለም ሁሉ ብሔረ መላእክት የመላእክት ከተማ ጠብ የሌለበት ክርክር የሌለበት ትናንት ብያቸዋለሁ። አሁን በሱም በአካባቢ እኔ ብሔረ መላእክት ሰላም ነው የማየው። አሁን እኔ ርቄያለሁ፣ 2 ዓመት አልፎኛል። ስሰማ ግን ሰላም ዝም ብሎ እንዲያው ክርክር የለ ጠብ የለ ተግባር እንደዚህ ነው የሚያስፈልግ። እንዴ 1000 ዓመት አንኖር መቃብር አፈር የሚበላን ሰዎች እኮ ነን። እስከ መቼ ለመኖር ነው ጠቡ ክርክሩ?
የሚመሰክሩ ደግሞስ በእግዚአብሔር ቤት ጠብ ምን አመጣውና? ገዳማውያን መነኮሳት ከመነኮሳት ጋር አንድ ልብ መሆን አለብን። ሊሰሩ ጫማ የሚቀቡት እንኳን በማህበር ነው የሚሰሩ። ቋጠሮ የሚሸከሙት እንኳን በማህበር ነው የሚሰሩ። እባካችሁ ሊቃውንቱ፣ እባካችሁ አባቶች፣ እግዚአብሔር ያመረጣችሁ ያከበራችሁ አባቶች አንድ እንሁን፣ እንፋቀር። ሰውን በሐሰት አትክሰሱት። ሰውን በሐሰት ስሙን አታጥፉት። በሰው ላይ አትነሱ። የሰውን ክብር አትቀንሱ። እንደ ድሉ ይኑርበት ሰው። እኔም በድሌ እናንተን በድላችሁ አብረን እንስራ፣ አብረን እንብላ። ይሄ ነው አብሮ መስራት፣ አብሮ መብላት ነው የሚያስፈልግ። ሰውን ማሳደድ፣ በሰው ድል መግባት። ቢሞት ስጋውን አንበላው፣ ቢጠፋ ቢሰደድ በሱ መሬቱን አንወርሰው። ስለዚህ ወገኖች አደራ ወደ ልባችን ይመልሰን፣ ማስተዋልን ይስጠን። ሽማግሌዎች ሽምግልናችሁን በጽድቅ ያለምልምላችሁ እንደ አብርሃም እንደ ሳራ፣ ሴቶችም ወንዶችም እንደ አብርሃም እንደ ሳራ፣ እንደ ርብቃ፣ እንደ ይስሐቅ፣ እንደ ያዕቆብ ያርግላችሁ እግዚአብሔር። ጎልማሳዎች ወጣቱ ከጫት ከሲጃራ ከደባል ሱስ በሐሰት ከመመስከር፣ ሰውን በሐሰት ከመክሰስ፣ ሰውን በሰው ላይ በሐሰት ከመመስከር እግዚአብሔር ያውጣችሁ። ጫቱ አረቂ ትላንት ብያቸዋለሁ። ሰው ለተገዛበት ለዛ ሎሌ ነው። አሁን አረቂ አማረኝ እያለ ጫት አማረኝ እያለ መተው ያቃተው ሰው የጫት ሎሌ ሆኗልና፣ የቢራ ሎሌ ሆኗልና፣ የአረቂ ሎሌ ሆኗልና። አረቂ አማረኝ አልተውም፣ ቡና አማረኝ አልተውም፣ ጠላ አማረኝ እኔ መተው አቃተኝ፣ ሲጃራው አማረኝ መተው አቃተኝ። እናንተ እኮ ለእግዚአብሔር ሳይሆን እኮ ለሱስ ተገዥ ሆናችሁ። አንድ ሰው ለሁለት ጌቶች አይገዛም ይላል። ስለዚህ ወገኖች ጫቱንም ሲጃራውንም ይሄ ደባሉን ሱስ ጣል አድርጋችሁ ጥሩ ኢትዮጵያዊ የኦርቶዶክስ ተዋህዶ ልጆች ሃይማኖታችሁን የጠበቃችሁ በእምነታችሁ የጸናችሁ እንደ ጌታ ነው የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹም አልሆኑ፣ እኔ ቅዱስ ነኝና እናንተም ቅዱስ አልሆኑ የሚል መለኮታዊ ቃል አለበት እና በእውነት ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ በማቴዎስ ወንጌል ምዕራፍ 5 ከቁጥር 48 ላይ የሰማይ አባታችሁ ፍጹም እንደሆነ ፍጹም አልሆኑ። ፍጹም ማለት ከማንኛውም የኃጢአት ስራ የራቀ እርኩሰት የሌለበት ማለት ነው። እኛን በሰላም በቸር ይመልሰን፣ እናንተንም በሰላም በቸር ያቆያችሁ፣ ማቱን ያርቅልን። ማት ነው አለመግባባት፣ ማት ነው። አለመግባባትን የመሰለ ማት የለም በእውነት እግዚአብሔር ሰውን ሲጣል መግባባት ነው። እንደ ሰናወር ሰዎች መግባባት ነው የሚነሳው። እንደ ባቢሎን ተባለች ድብልቅልቅ ወጣ እና አሁንም ወደዚህ ተመልሼ ለማብራራት አልፈልግም። እንዲሁ እግዚአብሔር ፊቱን ከዞረ ቤቱም መስማማት ያጣል። እናት አባትን፣ ባልና ሚስት፣ ልጆችና ወላጆች፣ ሀገርም መስማማት ከሌለ ካልተስማማ ማት ነው፣ የእግዚአብሔር ቁጣ ነው። ፍቅር ሲኖር ግን ምንም ቢርበንም ራቡ ይቻላል፣ ቢያመንም ህማሙ ይቻላል። በፍቅር እናሸንፈዋለን። ፍቅር ከሌለ ግን ሀብት ቢኖር፣ ጤና ቢኖር፣ ጉልበት ቢኖር ያ እኮ ለድብድብ እኮ ለትርምስ እኮ ነው። እና እግዚአብሔር ማቱን ያርቅልን፣ ፍቅርን ይስጠን። ትላንት ብያቸዋለሁ። ሰው ሲሞት ይለቀሳል። ልክ ነው፣ ይለቀሳል ሲሞት። አሁንም ወደ መጽሐፉ እንዳልዘረዝ ብዙ ጊዜ ያጥርብኛል። አባቶቻችን ሲሞቱ ተለቅሷል፣ ይለቀሳል። ልክ ነውና ከዚሁ በላይ ግን እውነት ሲጠፋ ይለቀሳል። ለእውነት አንድ ሰው ሲሞት እንደሚለቀሰው እውነት እኮ ህዝብ ዓለምን ሁሉ ህዝብ እውነት እንዲሁም እውነት ሲጠፋ፣ ፍቅር ሲጠፋ፣ ሰው ሲናክሰው አውሬው በዱር ተስማምቶ ነው የሚያደር። አውሬውን አውሬ አይበለውም። አብሬው ነብሩን ነብር፣ አንበሳውን አንበሳ አይበለውም። ሰውን ሰው ሲገለው፣ ሰውን ሰው ሲደበድበው፣ ሰውን ሰው በሐሰት ሲከሰው፣ ሰውን ሰው በልቶ ጠጥቶ ሰውን ሰው በሐሰት ሲነሳበት ያስለቅሳል። ማልቀስ እውነት ሲጠፋ፣ ፍቅር ሲጠፋ ነውና እግዚአብሔር አምላክ ለምትሄዱት መንገዳችሁን ሰላም አድርጎ ሰላም ያደርሳችሁ። የዛሬ ዓመት ደግሞ 2019 ብለን በሰላም ለመገናኘት ያብቃን። ሕፃናቶች እግዚአብሔር በፍቅር በሰላም በምግባር በሃይማኖት ያሳድጋችሁ። ጎልማሳዎች ቤታችሁ ይባረክ፣ ወረታችሁ ይለምልም፣ እድሜያችሁ ይርዘም። ሽማግሌዎችና ባልቴቶች በፍቅራችሁ አስቡኝ። በእውነት እሱ አንተ ቅዱስ ሕዝብ የእግዚአብሔር በጎች ሁላችሁም
በፍቅራችሁ አስቡኝ፣ በንባችሁ አስቡኝ፣ በጸሎታችሁ አስቡኝ። የግፍና የመከራ ሰው ነኝ። ግፍና መከራ የማይቋረጥ ከተወለድኩ አንስቶ እያለቀስኩ ተወለድኩ፣ እያለቀስኩ ሕፃንነቴ፣ እያለቀስኩ ወጣትነቴ፣ እያለቀስኩማ እስካሁን አለሁኝ። የግፍና የመከራ ሰው ነኝ። በእንተ እግዚአብሔር በፍቅራችሁ አስቡኝ። እኛ የኔና የእናንተ መሰብሰብ እስከ ሰማያዊት ኢየሩሳሌም እንጂ ዛሬ ተገናኝተን መለያየት አይደለም። ዛሬ ተፋቅረን መጣላት፣ ዛሬ ቃል ገብተን መበታተን አይደለም። እስከ ሰማያዊት ኢየሩሳሌም እስከ ጽዮን ተራራ ያጽናን። ሀገራችን ኢትዮጵያ ሁሉም በሰላም ነው ብያለሁ። ሀገራችን ሰላም ያርግልን፣ ወንቅሸትን ይጠብቅልን። ወንቅሸትን እውነቱን ውሸት ነው፣ ብርሃኑን ጨለማ ነው የሚሉትን ሰይጣንና ሰራዊቱን በወንቅሸት ላይ ጣታቸውን የሚቀስሩ በወንቅሸት ላይ በግፍ የሚነሱትን ከላይ ቅርንጫፋቸው ከታይ ስራቸውን ያርቅልን። ደግሜ እላለሁ እኛም በሰላም በቸር ይመልሰን፣ እናንተንም በሰላም በቸር ያቆየን። አብረን ለመመስከር አብረን ለመዘመር ያብቃን። ይህን ጾም የዲያብሎስ ድል መንግስተ ሰማያት መውረሻ ኃጢአት መደምሰሻ ያርግልን። ይህም ባል ታኅሳስ ገብርኤልን በዓለም ሁሉ የደስታ የሰላም ባል ያርግልን፣ ሰላምን ይላክልን። አናንያ አዛርያ ሚሳኤልን ከሰዓት ያወጣ እኛንም ከስጋዊ መከራ ከነፍስም በነፍሳችን ከኃጢአት በስጋችንም ከመከራ ስጋ መከራ ነፍስ ያድነን። አባታችን ሆይ በሰማይ ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ ለእግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላ ቅድስት ሆይ ደስ ይበልሽ። ጸጋን የተመላ ክብርት ሆይ ጸጋን የተመላሽ ልዕልት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው የጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ኢየሱስ ክርስቶስ Yeah.